አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ውዶችዬ ከልብ አመሰግናለሁ ለምታደርጉልኝ ዱአ፣ አይዞሽ አብሽር እያላችሁኝ ላላችሁ በውስጥ መታችሁ ማለት ነው ከልብ አመሰግናለሁኝ። በጣም ለምታዝኑልኝ፣ ለምታበረታቱኝ እንዲሁም ደግሞ ብዙ ቦታዎችን ለምትጠቁሙኝ ይሄን አድርጊ እኔ በዚህ ነገር ድኛለሁኝ እኔ እንደዚህ ነኝ ይሄን አድርጌ ተጠቅም ያለው እያላችሁ በጣም እኔ እንጃ ቆጥሬ አልዘልቃችሁም። በጣም ብዙ ናችሁ። እኔ ከልብ ማመሰግነው ቃላት የለኝም። አላህ ያክብርልኝ። ያው እንዴት ነው ልትሄጂ ነው ወይ ፕሮሰስ ጀምረሽ ነው ወይ እንደዚህ ያልሽው እያላችሁ የምትጠይቁኝም ብዙ ናችሁ። እኔ ፕሮሰስ አልጀመርኩም። ያው በኢቃማ ለመሄድ ስላችሁ እኔ አረብ ቤት ተቀጥሬ ለመስራት ሳይሆን የፈለኩት በውጪ የራሴን ስራ ምሰራ አይነት ነገር ተፈጥሮልኝ እሱን እንድሰራ ከዛም ደግሞ ልጆቼን መውሰድ ከቻልኩኝ የተወሰነ ሰርቼ ታውቃላችሁ ዱባይ ላይ አሁን ገንዘብ ብቻ ነው የሚያስፈልገው። ልጆቻችሁን እያስተማራችሁ እዛ ወስዳችሁ እንትን ማለት ስለምትችሉ እንደዚህ አይነት ነገር ቢፈጠርና ያን ነገር ቢመቻችልኝ ነበር እያመቻችሁ ያለሁት። ያው በኢቃማ ለመሄድ ደግሞ ከፈለጋችሁ እስከ 600 ሺህ ብር ነው እንግዲህ የጨረሱት ልጆች ማለት ነው እየሄዱ ያሉት በፍሪ ቪዛ ማለት ነው። ኢቃማ ተሰርቶ ዱባይ የሚሄዱት እንደዛ ነውና ትንሽ ብሩን በዛ ይላል። ያው እንግዲህ እኔ እስካሁን ምንም አይነት ነገር የጀመርኩት የለኝም እና ለልጆችሽ ተቀመጭላቸው እያላችሁ ያላችሁት እንግዲህ ኢንሻአላህ አብሽር። ያው የተወሰነ ደህና ነኝ እኔም በራሴ እየጣርኩኝ ነው። ብዙ ለውጥ አለኝ አልሐምዱሊላህ አሁን ላይ ማለት ነው። እና ኢንሻአላህ እስኪ በጤናዬ ጉዳይ ከተረጋጋው ሰላም ከሆንኩ የትም ለመሄድ አላስብም። ሲጀመር ብኖርም ለነሱ ብዬ ነው ነግሬያቸዋለሁ። በሄድም ለነሱ ብዬ ነው። እኔ ከልጆቼ በላይ ማንም የለብኝም እና ኢንሻአላህ እዚሁ ያለውን ነገር ጥራለሁኝ፣ አመቻቻለሁኝ። እናንተም ዱአ አድርጉልኝ ውዶችዬ። ሌላው ነገር ደግሞ ዛሬ የመጣሁበት ጉዳይ ምንድን ነው? አረብ ሀገር ያላችሁ እህቶቼ ማለት ነው በተለይ ትዳር ሳትይዙ አዲስ ወደ አረብ ሀገር የሄዳችሁ ሳታገቡ ሳትወልዱ የሄዳችሁ ልጆች ማለት ነው። እንግዲህ ብዙ ጊዜ ስለ እናንተ ነው ማወራው እዚህ ከማየውም አንጻር እህቶች በውስጥ እየመጡ ከሚነግሩኝ ከታሪካቸው አንጻር ማለት ነው። በጣም ያናደደኝ ነገር ቢኖርና ያዘንኩበት ነገር ቢኖር ይሄ ጉዳይ ነው። በቃ ከዚህ በፊትም ስነግራችሁ ነበር። በርቀት ሆናችሁ አትጋቡ። በቃ በርቀት ሆናችሁ እንኳን ተጋብታችሁ ልትገናኙ እስከምትችሉበት ድረስ ያኒ መገናኛችሁ እስከሚደርስ ድረስ ገንዘባችሁን ለብቻ አስቀምጡ። በቃ ወላሂ ነው የምላችሁ። እኔ በፊተኛው ባሌን አግብቼ በምኖርበት ሰዓት እሱም ገንዘቡን ለብቻ ከሱ ቤተሰቦች ጋር ያስቀምጥ ነበር። እኔም ገንዘቤን ከራሴ ጋር ከቤተሰቦች ጋር ነበር ሳስቀምጥ የነበረው። ገብቷችኋል? እና አንድ ላይ እየኖራችሁ እንኳን መተማመን በሌለበት ሰዓት እንዴት ነው በርቀቱ ናችሁ ተጋብታችሁ ገንዘባችሁን እየላካችሁ ወይ ቤት ስራ ወይ የሆነ ነገር ስራበት እያላችሁ የምትሰጡ ልጆች እባካችሁ ተጠንቀቁ። በቃ ከሌሎቹ ተማሩ። አንዲት እህት ነበረችና እንደዚህ በርቀት ተጋቡ። 1 አመት ይሆናቸዋል ከተጋቡ ማለት ነው። እና በ1 አመት ውስጥ ቤት ሰርተዋል። ቤት የተሰራው ደግሞ የት መሰላችሁ? ከሱ ከቤተሰቦቹ ቦታ ላይ ማለት ነው። ከቤተሰቦቹ ቦታ ላይ ስላችሁ አባቱ ለቤት መስሪያ የሚሆን ሰጠው ቦታ። እዛ ቦታ ላይ ነው የምንሰራው ሲላት እሺ ብላ ተስማምታ እዛ ቦታ ላይ ቤት ተሰራ። አሁን መለያየት ሲመጣ ያ ቦታ ቤቱ ይገመትና ተብሎ የዛ ቤት ግምት ግማሹ ደረሳት። እስኪ አሁን ይቺ እህታችን ምን ተጠቀመች? ምንም የተጠቀመችው ነገር የላትም። ወይ ተጋብተው አንድ ላይ አልኖሩ ትዳር ብላ እንግዲህ አልተቀመጠች፣ ወይ ደግሞ ይሄ ቤት ምሳሌ ከቤተሰቦቹ ቦታ እንኳን ባይሆን ሌላ ቦታ ቢሆን እንኳን ይሄን ቤት ለፍቼበታለሁኝ እኔ ነኝ የሰራሁት፣ ስለዚህ ቤት ወደኔ መሆን አለበት ብላ አስፈርዳ ያንን ገንዘብ የተገመተውን ገንዘብ ለሱ አላስገባች። እንደዚህ ማድረግ አትችልም። ለምን? ያለው ቤት ቦታው ያለው ከሱ ከቤተሰቦቹ ቦታ ነው። ስለዚህ ይሄ ቦታ እንኳን ቤቱ ይገባኛል ብትል ራሱ እኔ ነኝ የሰራው ቤቱ ይገባኛል ብትል ራሱ
ቤቱ ወደሷ አድርጋ እዛ መኖር አትችልም። ያላት አማራጭ ምንድነው? ቤቱ ይገመትና የግምቱን ለሷ ያስገባላታል፣ ቤቱ ወደሱ ይቀራል ማለት ነው። እሺ አሁን ምንም የተጠቀመችው ነገር የለም። ኪሳራ በኪሳራ ሆነች ማለት ነው። አያችሁት እንዴት እንደሚያስጠላና እንዴት ልብ እንደሚሰብር። በጣም ነው የሚያስጠላው። እንደዚህ አይነት ነገር አታድርጉ። እስኪ ከሌላው ተማሩ። ወላሂ አንድ ሴት ላይ ከደረሰ ይሄ ነገር ይበቃ ነበር እኮ። በቃ አሁን እኮ እኔም በሩቅ ነበር የተጋባሁት። እንደዚህ አድርጌ ገንዘብ ልኬለት ባጃጅ እንዲገዛ አድርጌው ከዛ በኋላ ይሄንን ባጃጅ ይገመትና የሚደርስብኝን እሰጥሻለሁ ብሎ አለኝ። ወላሂ ብዙዎች ናችሁ እንደዚህ የምትሉት የምታለቅሱት ማለት ነው። ስለዚህ ሌሎቻችሁ ተማሩበት። በእንደዚህ በደረሰባቸው እህቶች ልባቸው በተሰበረ በሚያለቅሱ እህቶች ካልተማራችሁ በማን ነው የምትማሩት? እናንተ ላይ እስከሚደርስ ድረስ ለምን ትጠብቃላችሁ? ሞኝ በራሱ ሲደርስ ነው የሚማረው ይባላል። ስለዚህ ሞኝ አትሁኑ። በራሳችሁ እስከሚደርስ አትጠብቁ። በሰው ታሪክ ተማሩ። እኔ በጣም የብዙ እህቶችን አስፈቅጃቸው ወይ በጣም ነገሩ በጣም አስተማሪ ነው ብዬ ካሰብኩኝ ይሄን ነገር እንዴት ነው ሚዲያ ላይ እንደዚህ ብዬ ለእህቶች እንዲማሩበት ታሪካችሁን ላውጣው ወይ ደግሞ እነሱም እንደዚህ ይሄን እኔ እንደዚህ ሁኜ ተምሬያለሁኝና ከባለፈው ጥፋቴ አሁንም ለሌላ ሰው ትምህርት እንዲሆን አስተላልፊልን የሚሉኝም ልጆች መጥቼ ለእናንተ ብዙ ታሪኮችን ነግሬያችኋለሁኝ እስከዛሬ ማለት ነው። እና አሁንም በርቀት ተጋብታችሁ ተጋብታችሁ እንኳን ከዛ ከተጋባችሁ በኋላ እስከምትገናኙ ድረስ ምንም አይነት ገንዘብ ወደሱ ልካችሁ ይሄን ስራ ቤት ስራ አሁን ከመጣሁ በኋላ አንድ ላይ የምንኖርበት እንደዚህ ያለ እቃ ግዛና አስቀምጥ፣ ስመጣ አንድ ላይ የምንኖርበት ወይ ደግሞ እንደዚህ አይነት እቃ ልክ ያለሁኝና ተቀብለ እዚህ ቦታ አድርገህ ቤት ፈራርሽና መጣለሁኝ። እንደዚህ ለምን ትላላችሁ? ገና ለነገ ህይወታችሁ በቃ ገንዘባችሁን አትላኩ። ጥሩ ቤተሰብ ካላችሁ ቤተሰብ ጋር አስቀምጡ። አሁን እኮ እናንተ ሰራችሁ ቤት እዛ ሂዳችሁ ከባላችሁ ቤተሰብ ቦታ ላይ ያው የባላችሁ ቦታ ነው ሰራችሁ። ከዛ በኋላስ ያን ገንዘብ እናንተ ሳትስማሙ ስትቀሩ ያን ቤት ለሁለት ተከፍሎ ከዛ ግማሽ ገንዘብ ነው ላንቺ የሚደርስሽ። ገብቷችኋል? ያንን ቤቱንም ወደ ራሳችሁ ማድረግ አትችሉም። ከዚህ ገንዘቤ ነው ደግሞ አትካፈላትም ብላችሁ ማለትም አትችሉም። እንዴ ራሱ እዛ ቆሞ አሰርቶ ለፍቶ ሚስት አለኝ ትመጣለች አንድ ላይ ልንኖርበት ነው እያለ የሰራውን ገንዘብ በቃ እስከዛሬ ሰርተሃል አልሆነም፣ ሽጥና ገንዘቤን አንጣ፣ ቦታውን ሽጥና ገንዘቤን አንጣ፣ ወይም ደግሞ ቦታው ይገመትና የቤቱን ግምት አንጣ ወደኔ ስትሉ የዛኔ መከዳትም አለ። ይሄንንም ማሰብ አለባችሁ። አስቦ ቤቱን ግምት ተገምቶ ግማሹን ከሰጣችሁም እኮ እሰየው። ወይም ደግሞ በጣም አላህን የሚፈራ ከሆነ ቤቱ ተገምቶ የቤቱን ግምት ከሰጣችሁም እኮ እሰየው። ግን ብትከዱሳ አላቅም ቢላችሁሳ ምን ልታደርጉ ነው? መጨረሻ ላይ በባዶ የምትወጡት የምትከስሩት እናንተ ናችሁ። አንድ ላይ ተገናኝታችሁ እኮ ተጋብታችሁ ባለ ትዳር ሆናችሁ እየኖራችሁ ከሆነ እኮ ይሄም እኮ ጥሩ ነገር ነው። መጨረሻ ላይ ብትለያዩም ያ ነገር ሳይሳካ ቀረ። ነገር ግን አልተገናኛችሁም፣ ምንም ያደረጋችሁት ነገር የለ ወይ በመካከላችሁ ልጅ የለ ወይ አንድ ላይ የሆነ የተወሰነ አመት ኑራችሁ እንደገና አረብ ሀገር ሄዳችሁ አይደለም ይሄ ቤት የተሰራው። ፍጹም አልተገናኛችሁም። ባህሪውን እንዴት ታውቂዋለሽ? አብረሹ ያልኖርሽው ሰው ገና በስልክ ብቻ ተገናኘንና ነገ ጥሩ ህይወት ይኖርናል ብላችሁ የምታስቡት አቁሙ። እንደዚህ አይነት ነገር በሌሎቹ ተማሩ። የርቀት ዳርም ሆነ የርቀት ፍቅር የሚባል ነገር የለም። በቃ ገንዘባችሁን ያዙ። ቤት ስራና ነገ ጧት አብረን እንኖራል የሚባል ነገር የለም። ይሄንን አታስቡት። ማግባት ካሰባችሁ ቀጥታ አገራችሁ ትገባላችሁ። ከዛ ቤተሰብ ባለበት ቤተሰብ በቀረበበት ትዳራችሁን ትፈጽማላችሁ። ከዛ አንድ ላይ ትኖራላችሁ። አብራችሁ ሰርታችሁ ትቀየራላችሁ። መሄድ ካለበትም ወንዱ ይሄድ። በቃ እናንተ ልጅ ወልዳችሁ አገራችሁ አርፋችሁ ተቀምጣችሁ ልጆቻችሁን ታሳድጋላችሁ ማለት ነው። ስለዚህ ወንድ ልጅ ያዝ። በተለይ አሁን ላይ የመጣው ነገር ወንዶቹ 3ም ልጅ ሆኑ 2ም ልጅ ሆኑ ወንድ ይይዛል፣ ከዛ ሴቶቹ ይሰደዳሉ ማለት ነው። እና ከዚህ ነገር ተጠንቀቁ እባካችሁ። ሴት ልጅ እስከመቼ ድረስ ነው ወንድን አስተዳድራ
ሴት ልጅ እስከመቼ ድረስ ነው እሷ ለፍታ ሰርታ ለወንድ የምታበላው ለወንድ የምታካፍለው? እና እባካችሁ ልላችሁ ነው የመጣሁት። እንግዲህ የዛሬ ቪዲዮ ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ኢንሻአላህ ተመልሼ እመጣለሁኝ። አላህ ሰላማችሁን ብዝት ያድርገው፣ ሀገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።